ሰው ከእንስሳት ተለይቶ ክቡር ፍጡር የሚያሰኘው በአዋቂነቱ ነው። አዋቂነት ማለት ደግሞ የተጻፈን ነገር ሁሉ ሸምድዶ የያዘ ሰው ማለት አይደለም። በዓለም ብዙ ጽሑፎች አሉ። 3 አይነት መጻሕፍት አሉ ብለው አበው እንዳስተማሩን ምኑናት መጻሕፍት፣ ርኩሳት መጻሕፍትና ቅዱሳት መጻሕፍት። የተቀደሱ መጻሕፍት አሉ፣ የረከሱ መጻሕፍት አሉ፣ የተናቁ መጻሕፍት አሉ። የተናቁ መጻሕፍት የሚባሉት ተራ ዕውቀት የሆኑ ለነፍስ ረህብ ጥቅም የማይሰጡ ዕውቀቶች ናቸው፣ ለእንጀራ ብቻ የሚሆኑት። የረከሱ መጻሕፍት የሚባሉት ደግሞ ኃጢአትንና ጥንቆላን የያዙ መጻሕፍት ናቸው። የተቀደሱ መጻሕፍት የሚባሉት እግዚአብሔር ወዶ ያጻፋቸው፣ በሰው ፈቃድ ያልተጻፉ፣ ሥጋና ደም የሌለባቸው፣ የእሱ ወዳጆች እንደሱ ፈቃድ አድረው አካለ ሥጋቸውን ለአካለ ነፍስ፣ አካለ ነፍሳቸውን ለፈቃደ እግዚአብሔር አስገዝተው በሀብተ መንፈስ ቅዱስ ተቃኝተው የጻፏቸው እስትንፋሰ እግዚአብሔር የሆኑት እነዚህ ቅዱሳት መጻሕፍት ይባላሉ። ስለዚህ አንድ ሰው አወቀ የሚባለው ከነዚህ ሁሉ የሚረባውን የሚጠቅመውን ቅዱሳት መጻሕፍትን ያወቀ እንደሆነ ሰው አወቀ ይባላል። በዚያ ዕውቀቱ ደግሞ ሰውነቱን ወልውሎ አጥርቶ ሰንግሎ ለእግዚአብሔር ለመመቸት ሲበቃ ያ ሰው አወቀ ይባላል። መኖር ማለት ለእግዚአብሔር መመቸት ነው ይላል ቅዱስ እንጦንስ። መኖር ማለት ለእግዚአብሔር መመቸት ነው። ውሎ ያደረ ሁሉ ኖረ አይባልም። ዘመን የተቆጠረለት ሁሉ፣ ዕድሜ የተቆጠረለት ሰው ሁሉ ኖረ አይባልም። ኖረ የሚባለው ለእግዚአብሔር የተመቸ ሰው ለእግዚአብሔር በመመቸቱ ነው። ሰው ተፈጥሮውን ለይቶ ማወቅ አለበት። ተፈጥሮው የሰው ልጅ እንስሳት፣ አራዊት ተጎንብሰው ሲሄዱ ሰው ቀና ብሎ የተፈጠረ የዘላለማዊ ሕይወት ስላለው የሰማይ ሀገር ስላለው ነው። የማያልፍ የሰው ልጅ ለማያልፈው ሕይወቱ የማያልፍ ሥራ ሰርቶ ሲያልፍ ይህ ሰው እየኖረ ነው ይባላል ማለት ነው። ስለዚህ ሁሉም ሰው ሰው ስላልሆነ ሰውን ከሰው ለይቶ ማወቅ የክርስቲያን ፋንታ ነው ማለት ነው። ሰይጣን በማይመች ጽድቅ ሁላችንን ያታልለናል። ከጽድቁ አንዱ የቤተ ክርስቲያን አታላይ የሆኑ ሰዎችን እንዲህ ያሉ አታላይ ሰዎች አሉ ሲባል እኛ ማነንና የምንነቅፍ በሚል በማይጠቅም ጻድቅነት ሁላችንም አስሮ ይዝናል። ፍርዱን ለእግዚአብሔር እንተው፣ በሰው አንፍረድ ባካችሁ ይባላል። በሰው አንፍረድ የሚባለው ሰው በግል በወደቀበት ኃጢአቱ የእሱን ስም እያነሳን ማብጠልጠል አይገባም ማለት ነው እንጂ የቤተ ክርስቲያን ሕግ ሲሻር እኔ ማነኝና የምነቅፍ ማለት ክርስቲያንነት አይደለም። የቤተ ክርስቲያንን ሕግ ለመጠበቅ ሁሉም ክርስቲያን ብቁ ነው፣ የበቃ ነው። ተቀድሶ ኃጢአትን መለየት ደግሞ ለበቁ ቅዱሳን ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ በእርግጥ ንጹሕ ነው፣ ለትሕትና ነው እንዲያ የሚለው። በኃጢአት ከሆነ እኔ የኃጢአት ክምር በላይ ላይ የተሸከምኩ ነኝ። መናፍቃንን ለመንቀፍ ግን ጻድቅ መሆን አይጠበቅብኝም፣ ሃይማኖተኛ መሆን ነው የሚጠበቅብኝ። ቤተ ክርስቲያንን የምጠብቃት በሃይማኖቴ ነው። ሃይማኖቴን የሚነኩ ከመጡ እነሱን በሃይማኖተኛነት የጠብቃለሁ፣ ጻድቅ እስከሆን እያልኩኝ አልጠብቅም ብሏል። ስለዚህ ሃይማኖታዊ ዕውቀት ያስፈልገናል። አባ አጋቶን የተባለ የቤተ ክርስቲያን አባት ፍጹም ትሑትና ቅዱስ ነበርና ሰዎች ተሰብስበው ሄደው እስኪ ትዕግሥቱን እንፈትነው የበቃ መነኩሴ መሆኑን እንየው ብለው ሄደው ምንም የማይረባ ሥራ የሚሠራው አጋቶን አንተ ነህ አሉት። አዎን። ዘማዊው አጋቶን አንተ ነህ? አዎ። ምንም ሥራ የሌለው አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለሁም አለ። ሁሉን አዎን አልክ፣ መናፍቁ ስትንልህ ለምን ዝም አልክ? ያኛው የግል ኃጢአቴ ነው፣ ይሄ ግን ሃይማኖቴ ነው፣ በሃይማኖቴ ዝም አልልም ብሏል። ስለዚህ አሁን እኛ ስላልገባን እኛ ኃጢአተኞች ስለሆን ሰዎችን ለመተቸት አልበቃንምና ዝም እንበል ማለት ስህተት ነው። ክርስቲያኖች ትምህርታችሁን ተምራችሁ ቤተ ክርስቲያንን መጠበቅ ይገባል። ቀበሮን ከበግ ለይተን ማወቅ አለብን። የበግ ለግምድ የለበሰ ተኩላ ሁሉ ታቀቡኬ ማሳውያን
እለ ይመጽኡ በአልባሰ በግ ወንተ ውስጦሙሰ ተኩላት ወመሰጥሙንቱ። የበግ ለምድ ለብሰው ከሚመጡ ተኩላዎች ተጠንቀቁ። ውስጣቸው ተኩላ ላያቸው በግ። የበግ ለምድ የተባለ ምንድን ነው? በግ የተባለ ኢየሱስ ክርስቶስ ነው ወይም ምዕመናን ናቸው። የበግ ለምድ የተባለ ደግሞ ጥቅስ ነው። ማቴዎስ ይህን ያህል፣ ሉቃስ ይህን ያህል እያሉ የጥቅስ ነጎድጓድ እያንጎደጎዱ በውስጡ ምስጢር የሌለባቸው ሀብተ እግዚአብሔር የማይገኝበት ለድኅነተ እግዚአብሔር የማያበቃ ራሳቸውንና ሕዝቡን ከማመስገን በቀር ለሕዝቡ ድኅነት የማይጠቅም ትምህርት የሚያስተምሩ ከመምህራን ጋር ተቀላቅለው መምህራንን የሚያሳብሉ በነቢያት ስም መጥተው ነቢያትን የሚያሳብሉ የሐዋርያነት ስም ያላቸው ሐዋርያትን የሚያሳብሉ በመነኮሳት በባይታውያን ስም በካህናት በዲያቆናት ስም መጥተው እነዚህን ሁሉ የሚያሳብሉ ሐሰተኞችን ለመለየት የሚያስፈልገው ሰው መሆንና ክርስቲያን መሆን ነው እንጂ ቅዱስ መሆን አይደለም የሚያስፈልገው። ቅዱስ መሆን ሳይሆን ክርስቲያንና የሚያስፈልገን አዋቂ መሆን ነው። መማር ይገባናል። እኔ ኃጢአተኛ ነኝ እሳቸው ተገልጦላቸው እንደሆነ ምን አውቃለሁ እያል ቤተ ክርስቲያን ስትሰደፍ ማንም ገቶ ሲያተራምሳት ዝም ብለን ማየት የለብን ነው እና የቆሮንቶስ ሰዎች ያስቀድሳሉ፣ ይጾማሉ፣ አስራት ያወጣሉ፣ ይጸልያሉ። በጣም የተመሰገኑ ክርስቲያኖች ሆነው ነበረ። ችግራቸው ምንድን ነው? ጳውሎስንም ያከብራሉ፣ ሐሰተኛ ጳውሎስም ሲመጣ ይቀበላሉ። ኧረ እኛ ምን እናውቃለን እግዚአብሔር ይመርምረው እያሉ መናፍቁን መምህር ሁሉ በመምህርነት ማዕረግ አክብረውት ይኖራሉ ማለት ነው። ይሄ ነው ነውር ማለት። የክርስቲያኖች ስህተት የሚባለው ውድቀት ማለት ክርስቲያን ጠፋ የሚባለው ይሄ ነው በእውነቱ። አይ እኛ እንዲህ አልተማርንም፣ መምህሮቻችን እንዲህ አልተማርንም። ቅዱስ ጳውሎስ ይላል ርቱ ትታገሱነ፣ ልትታገሱን ይገባል። ለቆሮንቶስ ሰዎች ሲላቸው እኛ ብንዘገይባችሁ እንኳን ሐሰተኛ መምህራን ሲያስተምሯችሁ አይ ቆይ መምህሮቻችን ይምጡ በሉ፣ እነሱን ነው የምንጠይቅ፣ ቆይ መምህሮቻችን ይምጡ በሉ እንጂ ያገኛችሁትን ትምህርት አትቀበሉ። እስኪ ሁላችሁም ቆይ መምህሮቻችን ይምጡ በሉ። ቆይ መምህሮቻችን ምን ይበሉ? ይምጡ። ቅዱስ ቄርሎስ ንስጥሮስን ሲከራከል ለይምጻኬ ብፁዕ ጳውሎስ ማእከሌነ፣ ንዑድ ክቡር ጳውሎስ እስኪ በመካከላችን መጥቶ ይፍረድ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስን ጠቅሶ ቅዱስ ቄርሎስ ንዑድ ክቡር ጳውሎስ በመካከላችን መጥቶ ይፍረድ፣ ንስጥሮስን ሲፋረደው። መምህር ቢታጣ እንኳን መምህር እስኪመጣ ይቆያል እንጂ ያገኙትን መምህር ሁሉ እየጠጡ መሄድ አይገባም። ልጅን ልጅ የሚያሰኘው የእናቱን ጡት ለይቶ በመጥባቱ ነው። ከጥጆች እንኳን ያነሰ መሆን የለብንም። ጥጆች 20 ነው 50 100 200 ጥጆችን ፈታችሁ 200 ላሞችን አንድ ላይ አቆማችሁ ብትለቋቸው ማንኛውም ጥጃ ሳያሳስት የራሱን እናት ጡት ብቻ ነው የሚጠባው። ማንኛውም ጥጃ። ሰው ከእንስሳት አንሷል። የሚሰማውን ሁሉ ያምናል። የዋህ ብእሲ ፍጡነ የአምን ወፍጡነ ይክህድ። ሞኝ ሰው ፈጥኖ ያምናል፣ ፈጥኖ ይክዳል። ፈጥኖ ይቀበላል፣ ፈጥኖ ይክዳል። አይመረምርም፣ አያስተውልም። ሚዛናዊ አይምሮ እንዲኖረን ሁልጊዜ መማር ይገባናል እና አሁን በዚህ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እየተፈተነች ያለችው ይሄ ነው። አንዱ ሀገር የምትድነው በመምህር መብዛት ነው። ሀገር የምትጠፋውን በመምህር መብዛት ነው። ምን ማለት ነው? ተመልከቱ። ከእናንተ መካከል ብዙዎች መምህራን አይሁኑ ብሏል። ተመልከቱ። ብዙዎች መምህራን አይሁኑ። ተመልከቱ። በመምህር ብዛት ሀገር ይጠፋ ስላችሁ ሁሉም መምህር ሲሆን ነው። ወጣቱም መምህር ሲሆን፣ ሕፃናቱም መምህር ሲሆን፣ ሴቱም ጠቃሽ ሲሆን፣ ወንዱም ጠቃሽ ሲሆን በዚህ ሀገር ይጠፋል። መምህር ሳይደመጥ ሲቀር ሰው የራሱ መምህር ሲሆን የየራሱን መምህር እያበጀ የየራሱ መምህር ለስሜቱ የሚመቸውን በመጨረሻው ዘመን ሰዎች ምን ይሆናሉ የሚለውን ቅዱስ ጳውሎስ ሲናገር የእውነት ትምህርት ጆሮአቸውን እያሳከካቸው ለተረት ጆሮአቸውን እየከፈቱ ይሄዳሉ ይላል። አይሰሙም፣ እውነትን አይሰሙም። ለስሜታቸው የሚመቻቸውን መምህር እየመረጡ ያንን እየተከተሉ ይነጉዳሉ። ቅዱስ ጳውሎስ ሲል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ሲናገር ነው። ወዘንተ ባሕቱ አይምር፣ ይሄንን እወቅ፣ ከመ በዳህሪ መዋዕል ይመጻ ዓመታት እኩያት፣ ክፉ ዘመናት
ክፉ ወራት ክፉ ዓመታት ይመጣሉ። ልጄ ጢሞቴዎስ ይሄን እወቅ። ሰብእሰ ይከውኑ መፍቀርያነ ርእሶሙ ወንዋይ። ሰዎች በመጨረሻው ዘመን ራሳቸውን ይወዳሉ። ራሳቸውን ከወንድማቸው ከእህታቸው አስበልጠው አይደለም የሚወዱት፣ ከእግዚአብሔር አስበልጠው ራሳቸውን ይወዳሉ። ሰዎች ከእግዚአብሔር አስበልጠው ከእግዚአብሔር ሕግ ይልቅ ለራሳቸው ክብር ይሰጣሉ። ገንዘብን በእግዚአብሔር ተክተው ይከተሉታል። ውፁዓን እምጽድቅ ከጽድቅ የወጡ ጸላእያነ ሰናይ መልካሙን የሚጠሉ ዝሉፋን የተሰደቡ እለ አልቦሙ አኮቴት ምስጋና የሚገባውን የማያመሰግኑ የማይመሰገነውን የሚያመሰግኑ ራሳቸውን እያመሰገኑ እግዚአብሔር ያመሰገናቸውን ደግሞ የሚነቅፉ በመጨረሻው ዘመን አለ ሰዎች ምስጋና የሌላቸው ይሆናሉ። እግዚአብሔርንም አያመሰግኑ ሰውንም አያመሰግኑ። ቅዱስ ዮሐንስ አፈወርቄን ሲተረጉም ገንዘብ ለሚወድ ሰው ገንዘብን እንደ ዝናብ ብታዘንብለት እንኳን ልቡ አይሞላም ይላል። ምስጋና የለውም፣ እግዚአብሔርን አያመሰግንም፣ በቃኝ አይልም። እግዚአብሔር ያደረገለትን ሳይቆጥር ያላደረገለትን እየቆጠረ ያማርራል ማለት ነው። እንዲህ የሚያደርግ ትውልድ ይፈጠራል። የአምልኮ መልክ ያላቸው ነገር ግን ምን የለም ሃይማኖትና ጽድቅ በውስጣቸው የሌለባቸው ከእውነት የራቁ ዘመዶቻቸውን የሚያሰድቡ ተረት የሚመቻቸው ትምህርት የሚያሳክካቸው ይመጣሉ ብሏል። እንዲህ ያለ መምህር የማይለይ ስለዚህ ሁላችሁም መምህር አትሁኑ ብሏል። ያዕቆብ በመልእክቱ ሲናገር ሁላችሁም መምህር አትሁኑ እስመ ቅርቡ ሙስናነ በዲበ አንቀጽ ጥፋታችን በደጅ እንደቀረበ ታውቃላችሁና ሁላችን እንደምንሳሳት ታውቃላችሁና ብሎ ይነገራል። እና የቆሮንቶስ ሰዎች እውነትን ከሐሰት ሳይለዩ ጳውሎስ ሲመጣ ጳውሎስን ማድነቅ፣ ቅዱስ ጳውሎስ ሲመጣ ሌላም ሲመጣ ያማረግ፣ ግራ ሲመጣ ግራ መዝመም፣ ቀኝ ሲመጣ ቀኝ መዝመም። እንዲህ አለ አትሁኑ። እውነት አንድ ነው፣ ራስ አንድ ነው፣ አንገትም አንድ ነው፣ አካልም አንድ ነው። ብዙ ራስ የለም፣ ብዙ እጅ ብዙ ጣት አለ እንጂ ብዙ ራስ የለም፣ ብዙ አምላክ የለም። ብዙ ሁለት እግር ሁለት ኩላሊት ሊኖር ይችላል፣ ሁለት አንገት የለም። አንድ ሃይማኖት ነው ያለው፣ አንድ ቤተ ክርስቲያን ነው ያለው። ሁሉም እውነት የለም። አንዱ ስገዱ አንዱ አትስገዱ ብሎ ሁለቱም እውነት ሊሆን አይችልም። እውነት አንድ የሆነው እግዚአብሔር አንድ ስለሆነ ነው። የእውነት አምላክ አንድ ስለሆነ አይ እኔ ሁሉንም አልነቅፍም፣ እንዲያው መካከለኛ በዚህ ዘመን ዝም ማለት ይሻላል እንጂ ሁሉንም አልነቅፍም። ጥሩ ጥሩ ሲናገሩ ያንም እሰማለሁ ያንም እሰማለሁ። እንደዚህ ያለ ነገር የለም። ጸቃው እንዴ እነገን የምን አድርገው ነው የምትነቅፏቸው? ትምህርታቸው ስብከታቸው እኮ ጥሩ ነው። ንስሐ ግቡ ነው ያሉ፣ ቁረቡ ነው ያሉ፣ የእግዚአብሔርን ስም ነው የሚጠሩ ይላል። ሞኙ ሌላውን የሚንዱትን የቤተ ክርስቲያን ስርዓት አያይም። ሰሎሞን ምን አለ? ጸቃው ይውህዝም ከናፍረ ዘማ፣ ከዘማዊት ከንፈር ማር ይንጠበጠባል። ከዘማዊት ከንፈር ማር ይንጠበጠባል ማለት በጨዋታዋ ታሳስተዋለች ማለት፣ እንደ ማር የሚያጣፍጥ ጨዋታ እያጫወተች ክብሩን ታስጥለዋለች ማለቱ። ፍቅር አለዘማ እስከ ሀቲ ህብስት፣ የዘማዊት ፍቅር መጽሐፈ ምሳሌ ምዕራፍ 5 ላይ አንድ እንጀራ አያስፈጽምም አለ። አንድ እንጀራ እስከ ማሳጣት ያደርሳል። እሷ ጋር እግሩን ዘርግቶ እያወጋ ሥራ ስለሚፈታ የዕለት እንጀራ እስከሚያጣ ድረስ ይደርሳል። አንድም ህብስተ ሕይወት ክርስቶስን እስከ መካድ እስከ ማሳጣት ያደርሳል። ክርስቶስን እስከ መስቀል ያደርሳል። እንዲህ ያለ ነገር ሰው የሚሆነው አይምሮውን በማጣት ነው። አዲያ ምንድን ነው? ዘማዊት የተባለች ግን ምን ትመስላችኋለች? ዘማዊት የተባለ መናፍቅና አስመሳይ ሰባኪ ነው። አስመሳይ ሰባኪ ዘማዊ ነው። ዝሙት የሚባል ከሴት ጋር ከወንድ ጋር የሚሰራ ስራ ብቻ አይደለም። የሃይማኖት ዝሙት አለ፣ የትምህርት ዝሙት አለ። ዘማዊት ነገሩ አንድ ሲሆን፣ ዘማዊ ወንድም ነገሩ አንድ ሲሆን፣ ሴት ቢለዋውጡለት እንደሚወደው ወንድ ቢለዋውጡት እንዲወድለት፣ ዘማዊ ትውልድም ትምህርቱ አንድ ሲሆን መምህር መለዋወጥ ይወዳል። ትምህርቱ አንድ ሲሆን መምህር ቢለዋውጡለት ይወዳል። ስለዚህ ከቃሉ ጋር ናችሁ። ሴት እየተሳደብኩ እንዳይመስላችሁ እሺ። እንደዚህ አይደለም። ሴትማ እመቤታችንም ሴት ናት እያልኩኝ ያለው ዘማዊት ነው። ዘማዊቱን ነው እንጂ ያልኩኝ ሴት ነው ያልኩኝ አላልኩም። አይደለም ሴት ብያለሁ አላልኩም። ዘማዊት ነው ያልኩኝ። ተው እንጂ አስተውላችሁ ነው ማዳመጥ።
ወንድ አይደለም ያልኩት፣ ዘማዊ ነው ያልኩኝ ማለት ነው።